ለምሳሌ ተራራ የሆነ ቦታ ለመንገድ ቆርጠን ስንሰራ አክሰስ ላይኖር ይችላል፣ ወይም ደግሞ ዴፕዝ በጣም ወርደን ሳምፕል መውሰድ ሊኖርብን ይችላል። ቻሌንጆች ሊኖሩ ይችላሉና ምታያቸው የሚበቅሉት ህንፃዎች አብዛኞቹ በእንደዛ አይነት መሰረት ነው። አሁን ሻሎ ፋውንዴሽን ላይበቃ ይችላል። ድሮ ሶይል ቴስቶችን ከጎረቤት ያለ ቴስት ያምጣልን ምክንያቱም በዛ ዲዛይን ይሰራል ተመሳሳይ ነው የሚከራከራል ጊዜም ነበረ። ኢቭን ትልልቅ ፕሮጀክቶች ሲሰራ ወደ ዲቴይል ጥናት ከመሄድ በፊት ዙሪያውን እንቃኛለን። ወንዝ የቆረጠውን መሬት በደንብ ይታያል፣ ፈትሽላል። ቴክስቶቹም አንድ ቡኮቹም ይህንኑ እሺ። ስለዚህ እስካሁን እንግዲህ ካረግነው በዚህኛውም ዲስከሽናችን እንግዲህ እንደምንረዳው ስለዚህ ዲሞሊሽ አድርገን አዳዲስ ለምንሰራቸውም ስራዎች የቀድሞ መረጃው እንዳለ ሆኖ ግን ተጨማሪ የአፈር ምርመራ ኢንቨስቲጌሽኖች መስራት አስፈላጊ መሆኑን በዚህ አጋጣሚ በሰፊው ተወያይተንበታል። እንግዲህ ሌላ ማንሳት የምፈልገው ሀሳብ ደግሞ ምንድነው የጂኦቴክኒካል ኢንቨስቲጌሽን ከዚህ ከክላይሜት ቼንጅ ጋር ያለው ሪሌሽን እንዴት ነው? ክላይሜት ቼንጅ ስንል አንዳንዴ የኢንቨስቲጌሽን ስራዎች ቀድመው ተሰርተው የዲዛይን ስራዎች ሌት ሆነው ወይም ይሄ የግንባታው ስራው የሚጀመርበት ጊዜ ሌት ሊሆን ይችላልና በዛ መሀል በሚኖር የክላይሜት ቼንጅ ወይም ደግሞ ዲዛስተሮችም ሊኖር ይችላል። እርዝኩዌክ፣ ላንድ ስላይድ፣ ፍለድ እነዚህ ነገሮች ሀፕን ቢያደርጉ የነበረን ዳታ ላይ ወይም መረጃ ላይ ለውጦች ሊኖሩ ይችላሉና እነዚህ ነገሮች እንዴት ነው የሚታዩት? ቤዚክሊ ደግሞ ይሄ ጋፕ ኖሮት ሲሰራ ሪሊ የነበረውን የናቹራል ነገር ላይ ለውጥ ሊመጣ የሚችልባቸው ሁኔታዎች አሉ። እነዚህ ላይ እስቲ ሀሳቦች ቢነሱ። መልካም። ሌላ ጥሩ ጥያቄ ነው። በደፈናው መልሱ አዎ። በተለይ አንድ ፕሮጀክት ይታሰባል፣ በታሰበው ጊዜ ግን ላይጀመር ይችላል እና ያ ፕሮጀክት ግን ተጠንቷል፣ ዲዛይኑን ሊጠናቀቅ ይችላል፣ የሚቀረው ትግበራ ነው። ነገር ግን በታሰበው ጊዜ ስላልተተገበረ ተጨማሪ ኢንቨስቲጌሽን አዎ ያስፈልጋል በደፈናው። ምክንያቱ ምንድን ነው? እንዳልነው ነው። በአንድ ፋብሪካ የተመረተ እቃ አይደለም አፈርና የተፈጥሮ ማቴሪያል ነው እዛ ታች ያለ መሬት ላይ ያለ ነው። ያ ደግሞ የአካባቢው ሁኔታ ክላይሜቱ በሚቀይርበት ጊዜ ተጽዕኖ ያሳድርበታል። ምንም ጥያቄ የለውም። ብዙ ነገር መጥቀስ ይቻላል። ለምሳሌ የውሃው ጥልቀት በጣም ቅርብ የሆኑ አገሮች አሉ። እኛ እንኳን ብዙ ቦታዎች ከፍተኛው ቦታ ያ ችግር የለን። ግን አሁን እነሱ ሲዝናል ለውጥ ይኖረዋል። የውሃ ሌብል ደግሞ መሰረት ዲዛይን ላይ ተጽዕኖ ከፍተኛ ነው። ከፍና ዝቅ ሲል የአፈሩን ቢሄቪየር ይቀይረዋል። ስለዚህ ፕሮጀክቱ በሚጀመርበት ጊዜ በተለይ ሲግኒፊካንት የሆነ ጊዜ አልፎ ከሆነ ከታቀደው ጊዜ አንጻር ተጨማሪ ፕሩፍ ቴስቲንግ ነው የሚባለው መደረግ አለበት። ፕሩፍ ኢንቨስቲጌሽን መደረግ አለበት። አክቹዋሊ እሱ ብቻም አይደለም። ከዛም እንደገና እንዲያውም ላሻሽለውና ምን ያህል ተደጋጋሚ ኢንቨስቲጌሽን ሊያስፈልግ እንደሚችል ለማሳየት በጊዜው እንኳን
ቢጀመር አሁን ለምሳሌ በክላሲካል ኮንትራክት ፎርማት በተለምዶ የኮንትራክት ፎርማት መሰረት ኮንትራክተሩ ኮንሰልተንቱ የተጠቀመበትን ኢንቨስቲጌሽን ውጤት ይይዘዋል። ነገር ግን አይቼክ ማድረግ አለብኝ ግን ይሄ ብልህነት ነው። ያንን ፕሮጀክት የሚያጠናቅቅበትን ኮንፊደንስ ይጨምርለታል። በተጨማሪ ደግሞ አንዳንድ ጊዜ ኮስት ሴቭም ሊያደርግ ይችላል። እንደ ዲዛይኑ አይነት ለምሳሌ ናዊዴስ ቅድም በሆነ ቦታ ጠቁመል ዲዛይን ኤንድ ቢልድ አይነት ኮንትራክት ደግሞ አላ ናዊዴስ ብዙ ሀገሮች እየተጠቀሙበት ያሉ እዚህም ገብቷል። ኦፕቲማይዝ ማድረግ ያዋጣል። የት ነው ኦፕቲማይዝ የምታደርገው? እታች ነው፣ መሬት ጋር ባለው ኮንስትራክሽን ነው። ስለዚህ I will conduct my own, I will invest a little bit more እዛ ላይ ትንሽ ከዚህ ከፍ ያለ ገንዘብ ትንሽ ላውጣና ሪተርኑ ግን ይጠቅመኛል ካለ መረጃውን ሰብስቦ ዲዛይን ቢልድ ነውና ዲዛይኑን አዲሱን ዲዛይን የሱን አሳይቶ በዚህ ልሰራው ይችላል። ይከንሴት ለምሳሌ ቢልዲንግ ትልቅ 40 ፎቅ ሊሆን ይችላል። ዲዛይነሩ ሰርቶ ያቀረበው ፓይልድ ፋውንዴሽን ሊሆን ይችላል ወይም ፓይልድ ራፍትም ሊሆን ይችላል። ፎር ዛት ማተር ራፍትም ሲግኒፊካንት ቲክነስ ያለው። ስለዚህ ፓይሎችም አሉ ረጃጅም፣ እንደገና ራፍት ወይም ማት ፋውንዴሽን 2 ሜትር ቲክነስ ሊኖር ይችላል። ኮስትሊ ነው ገና እንዲሁ ሲታይ አይደለም። ይህ ኮንትራክተር ዲዛይን ቢልድ ኮንትራክት ገባ። አይ ኢንቨስቲጌሽን አካሄዳለሁ፣ አካሄጄ የተሻለ ዲዛይን ማቅረብ የሚችልበትን እድል ኤክስፕሎር አድርጋል። ሪስክ ነው የሚወስደው። ኮስት አውጥቶም ከዛ የተሻለ ዲዛይን ላይ ያመጣ ይችላል። ነገር ግን አንቲሲፔት እንዳደረገው በአዲሱ በሱ ተጨማሪ ኢንቨስቲጌሽን መሰረት ፓራሜትሮች ወስዶ ዲዛይን አድርገው ይሄ ህንፃ በራፍት ፋውንዴሽን ብቻ ሊጨርሰው ይችላል ይሄ ሁላችሁ ሊል የማይችልበት መንገድ የለም። እንደ ኮንትራክቱ አይነት ነው። ያኛው ክላሲካል ኮንትራክት ላይፈቅድ ይችላል ይሄን። ምክንያቱም በክላሲካል ኮንትራክት ፎርማት ምንድነው የሚሆነው? ኢምፕሊመንትን የሚያደርገው የተሰጠው። ይሄኛው ግን ዲዛይን ማድረግ ደሰጥቻለሁ ይላል። ግን ዲዛይን ቢልድ ሲባል ክላይንት መጀመሪያ እጁን አጣጥፎ አይቀመጥም። የተወሰነ አሰርቶ ነው በጀት ምንም መያዝ ስላለበት። ስለዚህ አሁን ይሄ ከፍተኛ ውዝግብ ሊፈጥር ይችላል ነው፣ ሊፈጥር አይገባውም። የዲዛይን ቢልድ ኮንትራክትን ፕሪንሲፕሎቹን የመገንዘብ ጉዳይ ነው። ኦፍኮርስ ወደ ሌላ ዳይቨርስ ያደርኳችሁ ይመስላችኋል እና ተጨማሪ ኢንቨስቲጌሽን ለዚህ በጣም በጣም ሊጠቅም እንደሚችል ነው። ኢቭን ለዚህ እንኳን ይጠቅማል ነው። እንኳንስ የታቀደላቸው የፕሮጀክት መጀመሪያ ጊዜ አልፎ ብዙ አመታት አልፎ ባለበት ሁኔታ የጂኦቴክኒካል ኢንቨስቲጌሽን አስፈላጊነት ሊያጠያይቅ ቀርቶ ማለት ነው። it is very important። በተጨማሪ ያነሳቸው አሉ በተፈጥሮ ክስተቶች ደግሞ እዛ አካባቢ ለውጦች ሊፈጠሩ ይችላሉ። እሱም አሁን ናው ሎጂካሊ ሲፈት እናንተ ራሳችሁ ይህን ጥያቄ ትመልሳላችሁ። ግድ ነው። በቃ ተቀይሯል፣ ሲቹዌሽኑ ተቀይሯል። እንደውም ፕሮባብሊ ሞር ኬርፉሊ ፕላንድ የሆነ ቢካዝ ተፈጥሮች ነው። ለምሳሌ በአካባቢው ላንድ ላይ ተፈጥሮ ከሆነ እንደውም መጠነኛም ብትሆን ትንሽ ምልክትም ከታየች ብዬ ነበረ ቅድም ሬዚጁዋል ስትሬንግዝ ይወርዳል ማለት ነው። ከዛ በፊት ግን ምናልባት የተሻለ ስትሬንግዝ ነበረ ያገኘ ነው። በዛ መሰረት ነበረ ዲዛይን እንዲሆን if I say crack in the geotechnical somewhere a sign of a potential landslide, then a new program ምንም ጥያቄ የለውም። It doesn't mean I'm going to throw out that the old report አይደለም። አዲስ አርግና ሁልጊዜ መረጃ አይጣልም እኮ አይደለም። ትክክል። አገናዝበን to the extent we could even decide
ኖ we're not going to build here ልንል እንችላለን። በተለይ እንዲህ አይነት ሳይድ ላይ በጎርፍም በመሳሰሉት ነገሮች እንደዚሁ። ምክንያቱም ጎርፍ ማለት ኢሮዥን ያመጣል። ኢሮዥን ካመጣ ስቴቢሊቲ ችግር ያመጣ ይችላል። ኢምፓክት የኔ ሳይት ከፍ ብሎ ሊሆን ይችላል። እዛ ግን ኃይለኛ ጎርፍ ታች ትልቅ ስትሪም አለ። ምናልባት ባለፉት 5 ዓመታት አልተገነባም ደግሞ የታሰበው ግን ሮድ እያደረገው ምናምን that can have an impact on my site. It is prudent to do it again. እንደዚህ ሲሆን ከዚሁ ጋር ተያይዞ አንድ ሀሳብ ላንሳና ብዙ ጊዜ ካየን ከተማ ውስጥም አንዳንድ ቦታዎች ላይ ይሄ ምልስ አፈሮች ወር ኮንቲኒየስሊ ዳምፕ የሚደረግባቸው ቦታዎች ስሩ ታይም ኮንሶሊዴት ያደርግና ቦታው ናቹራል ግራውንድ ይመስላልና እነዚህ አይነት ቦታዎች ላይ የሚሰሩ ኮንስትራክሽኖች በተለይ ሬዚደንሻል ኤሪያዎች ላይ የተለመዱ ናቸው እናያለንና ተገንብቶም ይሄ ቦታ እኮ እንደዚህ አይነት ነበር ፕሪቪየስሊ ምልስ አፈር ነበር ከሆነ ቦታ መቶ ዳምፕ ተደርጎ ነበር እና እዛም ለሲወሰዱ የምናያቸው የአፈር ምርመራ አይነቶች ተመሳሳይ ናቸውና ያስ ትክክለኛ እንትን ነው ወይ? ይኸው እሱ አሁን ሌላ ተሪተሪ ነው በእውነቱ ለመናገር። እኔ አሁን 40 ዓመት በላይ ልምድ አለኝ። እንግዲህ ቅድም በነገርኳችሁ መሰረት ከመጀመሪያ በፈርስት ዲግሪ ግራጁዌት ጋር ጂኦቴክኒካል ኤሪያ ብዙ ጊዜ ነው የቆየሁት፣ አካዳሚውም በኢንዱስትሪው። አንዱ ቻሌንጂንግ የሚባለው ይሄ ምልስ ቦታዎች በጣም አደገኞች ናቸው። በጣም አደገኞች ናቸው። ይሄ ምልስ ማቴሪያል የተፈጥሮ አፈር ሊሆን ይችላል። እሱ ራሱ ሄዴክ ነው። ዋይ ለምንድን ነው? የአፈር እኮ it is under constant movement under its own weight። ኮረስ አይደለም፣ ፖረስ ማቴሪያል ነው አፈር። ውሃ ይጠጣል። መጀመሪያ ዳምፕ ስታደርገው ሉዝ ነው የሚሆነው። ሉዝ ስለሆነ ውሃ በቀላሉ ይገባል። ሞስት ኦፍ ዘ ታይም they are saturated እና ምንድን ነው የሚሆነው? በክብደቱ እየመጣ አሁንም ዳምፕ ሲደረግበት ነበር፣ የቀድሞ ነበር። አዲስ የጫና እየመጣ ሲሄድ ክብደቱ እየጨመረ ሲሄድ አንደር ዛት ኮምፕረስ እያደረገ ነው ሄደው። ዋይ ኮረስ ስለሆነ ፓርቲክሎቹ ሪአሬንጅ ያደርጋሉ ማለት ነው። ኢት ኢዝ አንደር ዛት ኮንስታንት ትራንስፎርሜሽን። ኮንሶሊዴት አድርጎ ያልጨረሰ አፈር ነው ይህ። በተፈጥሮ የምናገኘው አፈር ግን በሁለት ብከፍለው ሬዚጁዋል የምንለው አለ። እዛው ከድንጋይ አይደለም፣ ድንጋዩ በተፈጥሮ በዌዘሪንግ እዛው ዲኮምፖዝ አድርጎ ወደ አፈር የተቀየረ ሬዚጁዋል፣ የቀረ ማለት ቅሪት አፈር። This is one category of soils። ሌላ ደግሞ ትራንስፖርትድ ሶይል የምንለዋል። ከዛ መጀመሪያ ከነበሩበት ቦታ በተለያዩ ኤጀንቶች በውሃ በነፋስ በመሳሰሉት ከቦታው ለቀው ሌላ ቦታ ትራንስፖርትድ ይሆኑና በግራቪቲ ዲፖዚትድ ይሆናል። እነዚህ ትራንስፖርትድ ሶይል ናቸው። በተለይ ትራንስፖርትድ የሆኑ ሶይልስ ሜቢ ሚሊየንስ ኦፍ ይርስ እዛ ነበሩ እና በክብደታቸው ኮንሶሊዴት አድርገዋል። ኦኬ ይሄኛው ግን ማርቶክን አባውታ 20-30 ዓመት መቶም አይሞላም። ስለ አዲስ አበባ እድሜዋ ከ140-130 ሞላ አካባቢ ቢሆን ነው። አክቲቪቲው እንደውም ያለው አሁን ቅርብ ጊዜ ነው። አሁን በማስ እና ሰዎች የሆነ ብቻ ፕሮጀክት አገኙ፣ የሆነ ቦታ ዳምፕ ያደርጋሉ። ዝም ብሎ አፓንድ እንዲሆን የሚመስል መሬት ነገ ደልደል ያለ ይመስላል። ትእዛዝ ሰባ 2-3 ጊዜ ማሰባል፣ 2-3 ጊዜ ማጥናት ብቻ አይደለም። ያንን ምልስ አፈር እንዴታውን ከሱ ስር ያለውን ሁሉ በደንብ ማጥናት አለበት። maybe you may be forced to bring down your foundation to the original material። በዛታች ወዳለው መውሰድ ሊኖርብህ ይችላል። በቅድሚያ አትወስንም ይሄን። ስለዚህ ስታጠና ምልሱንም ያንንም እና ቶታል ዴፕዝ ኦፍ ኢንቨስቲጌሽን ኖርማል መሬት ላይ ከምታደርገው የበለጠ ሊሆን ይገባዋል። የጥናቱ ጥልቀትም እንደዛ መጨመር አለበት። ይሄ ኢምፖርታንት ነው። ሌላ ደግሞ ከዚህ የባሰ የምልስ
አፈር ሳይት ምን አለ መሰለህ ጥሩ ምሳሌ የሚሆነው ቆሼ ነው። ሄትሮጂኒየስ የሆነ ማቴሪያል ዳምፕድ የሚሆንበት ማለት ነው። ከአጥንትና ትራፊ ጀምሮ ቡትቶ፣ ጨርቃጨርቅ፣ ጆንያ፣ ፕላስቲክ ጠርሙስ፣ ደንበኛ ጠርሙስ፣ ስብርባሪ፣ ብረት ሁሉ ነገር ዳምፕ ሚታል ሲምፕሊ እንዲህ ስላችሁ እኮ ወዲያውኑ እኮ ፕሮብለሙ ሊታየን ነው የሚገባው እኮ። ይሄ እንደውም አፈርም አይደለም። it is a totally different material። አፈርን እንኳን ሌላው ካቴጎራይዝ እያደረግን ምናምን በተፈጥሮ ይህንን እንዴት ነው የምታደርገው? እዛ ውስጥ ኬሚካል ሪያክሽን ሁሉ ይኖራል። በነገራችን ፊዚካል ብቻ አይደለም፣ ናይትሜር ማለት ነው። ናይትሜር ሳይት ነው እንደዛ አይነት እና መሬት አገኘው ብለህ የምትሰራበት አይደለም። እንዲህ አይነት ቱ ቢ ቬሪ ኬርፉል። ስፔሻል የሆነ እውቀትም ይፈልጋል። እኔ የለኝም ይሄ እውቀት አከንቴልኝ እኔ የለኝም። ቆሸን ኢንቨስቲጌት አድርግት ላይ አቮይድ ነው ማድረጉ። አደጉት ሀገሮች ግን በተለይ ትልልቅ ከተሞች የቦታ ስኬርሲቲ ስላለ ቦታ መጠቀም ስላለ ጥናት የሚያካሂዱ አሉ የተወሰኑ ጽሁፎች። እኛ ግን የተፈጥሮ ራሱ በሰፊ ኤሪያ ስለሆነ ለምን ራስ ምታት ሄትሮጂኒቲውን ራሱ ሳስበው ምን ቴስት ነው የማደርገው? ያንን ቴስት ሪዛልት እንዴት ነው ኢንተርፕሬት ማድረገው? ገና ወደፊት እንዴት ነው ቢሄቭ የሚያደርገው? I cannot relate there. This is for me እንግዲህ እኔ እንደ ራሴ እኔ አላቅም ስል ኦነስቲ ብቻ it should be clear ማለት ነው። እስከማውቀው ድረስ ይህ እውቀት እዚህ ሀገር አልገባም፣ ባይገባም አይገርመኝም። ምንድን ነው ምን ያህል እንደዛ አይነት ችግር የዚህ አይነት ሳይቶች ያጋጥሙናል። ለሲግል ቆሼ ሜይ ቢ ነገር ሌሎች ከተሞች እንደዚሁ ሌላ ቆሼ ሲኖራቸው ካልሆነ በስተቀር። ስለዚህ ፐርሰናሊ ለቀሪው እድሜ አምናት በዘላ ባዞ ሳይትስ ቅድም ያልኩህ ግን አይነት በዳርጋ አሁን በብዛት እየመጡ ናቸው። አንተም ብለኸዋል። ኢቨን ለምሳሌ የጋራ ቤት መስሪያ ሳይት ሀብቱ ቢኬርፍ ደግሞ ትናንሽ ቤት ስትሰራ እንደዚ አይነት ቦታ እነሱ ናቸው ሞር ሰሰፕቲብል ቢኮዝ ፋውንዴሽናቸው ዲፕ ልታደርገዋቸው አይችልም። ህንፃዎች ስትሰራ ኦኬ ሜቢ ከን አፎርድ ዲፐር በፓይልም በምንም ልትወስዳቸው ትችላለህ። ትንንሽ ሴትልመንት ሲሆን ከርፉል መሆን አለብን። እንደውም ይሄ አሁን ውይይታችን አንደርስኮር አድርገን አስምረንበት ነው ማለፍ ያለብን። ይሄ ወደ ላይ በጣም ከፍ ያላሉ ክብደት የሌላቸው ኮንስትራክሽን ስናካሄድ ከርፉል መሆን አለ። መንገድ በዛ ስናሳልፍ ቱ ቢ ኬርፉል። ላይት ናቸው ሎድስ እና ሴትል እያደረገ ሲሄድ በአጭር ጊዜ ውስጥ ዲስትረስ ወይም ጉዳት እናያለን እንትኑ ላይ ልማቱ ላይ ማለት ነው። እና ባጭሩ እንደውም ጥንቃቄ የተሞላበት ጥናት ይፈልጋል እንዲህ አይነት ቦታዎች ማለት ይፈልጋል። እሺ እንግዲህ ወደ መጨረሻው እየሄድን ነው። በጣም ሰፊ ሀሳብ ነው። በተለይ ይሄ ጂኦቴክኒካል ኢንጂነሪንግ ላይ የምናነሳቸው ሀሳቦች ሰፊና በደንብ ጊዜ የሚፈልጉ ናቸው። እስኪ ግን አሁን ወደ ማጠቃለያችን እናምራና ጂኦቴክኒካል ዲዛይንን ከሴስሚክ ጋር ያላቸውን ቁርኝት፣ ሁለቱም ራሳቸውን የቻሉ ሰፋ ያለ ሳይንስ ነው። ግን እንደው የሚገነቡት ግንባታዎች የሚሰሩት ስራዎችን ከሴስሚክ ጋር እንድናስበው እስኪ የእርሱ ሙያዊ ሀሳብ ያድርጉ። እሺ ሴስሚክ እንግዲህ ያነሳችሁበት ምክንያት ሀገራችን ለመሬት መንቀጥቀጥ ተጋላጭ መሆኗን በቅርብ ጊዜ ሕፃን አዛውንት ሁሉ ሳይቀር የተገነዘበው ይመስለኛል። እዚህ ፎንታሌ አካባቢ በነበረው እንቅስቃሴ እዚህ አዲስ አበባ ድረስ ምናልባትም አልፎ ስሜቱ
ብዙ ሰው ጋር ደርሷል። ሁላችን አይተናል። ጥሩ ነው። ይሄ እንደ ዌክ አፕ ኮል ሆኖ ያገለግላል የሚል የማንቂያ ደወል እንደ ማንቂያ ደወል ያገለግላል ብዬ እገምታለሁ። አሁን ለጊዜው ጸጥ ብሏል። የነበረውም እንቅስቃሴ ሞር ቮልኬኖ ነበረ። ፈንታሌ የታወቀ ነው፣ አክቲቭ ቮልኬኖ ነው ራሱ። በድሮም ቢሆን አክቲቭ ቮልኬኖ ነው። አክቲቭ ስንል በጂኦሎጂክስ ታይሚንግ ነው እንግዲህ ካሌንደር አፋር ኤሪያ። ሌላም ኤርታሌ የሚባል ቦታ አለ ወደ ኤርትራ ድንበር አካባቢ፣ ዳባሁ ከሱ ወደ ታች። እዚህ አጠቃላይ ሪጅኑ አክቲቭ ነው። ቮልካኒክ አክቲቪቲም አለ፣ ቴክቶኒክ የሚባል ደግሞ አለ። ቴክቶኒክ ማለት ደግሞ ላይ ያለው ይሄ አለቱ ከፈሩ በታች ያለው አለቱ ስንጥቆች ኖረውት እርስ በርስ ተናክሶ ግን አንጻራዊ እንቅስቃሴ ያደርጋሉ። ነገር ግን ከመናከሱ የተነሳ ያ እንቅስቃሴ ብዙ አይደለም፣ ፊል አናደርገውም። ኢን ሚሊሜትርስ ፐር ይር ምናምን ሲካሄድ ቆይና ግን ማንኛውም ማቴሪያል ምን ላይ ይደርሳል ማለት ነው። ጫና ታበዛበትና ይበዛበትና አንድ ወቅት ላይ ይሰበራል ማለት ነው። ይልድ ፖይንት ላይ ይደርሳል። ኢትስ ጀስት ሮክ። ሮክ ማለት ሞር ኦር ሌስ የኮንክሪት ስትሪንግስ ፍሬሽ ከሆነ ሊትል ቢት ስትሮንገር ሊሆን ይችላል። ራፕቸር ያደርጋል። ሰደን የሚያደርግበት ጊዜ መሬት መንቀጥቀጥ ተፈጠረ እንላለን። ይሄ ቴክቶኒክ ምንጭ ያለው የመሬት መንቀጥቀጥ ነው። ባለፈው ፋንታሌ ላይ ስናየው የነበረው የሚመስለው ቮልካኒክ ነው። ማግማ እየወጣ ነበረ ሰርፌስ ላይ። ኦኬ፣ በጋዝ መልክ እና በፈላ ውሃ መልክ አይተነዋል፣ ግን ላቫ ፍሎ አላየንም፣ ወይም ሄቪ ኢራፕሽን በአመድ መልክ አላየንም። ስለዚህ ምንድነው የሆነው? ጉልበት አጥሮት ውስጥ ለውስጥ እዛው ኩል አረገ ማለት ነው። ቻምበር ፈጠረ ይባላል። ውስጥ ቻምበር ፈጠረ። ያ የሚፈጥረው እንቅስቃሴ ነው እዚህ ፊል ያደረግነው። ግን እንደዛም ሆኖ በመሬት መንቀጥቀጥ መለኪያ በተለምዶ ሪሽተር ማግኒቲዩድ በሚባለው እስከ 5.86 ድረስ ተመዝግቧል። ከነዛ hundreds of events ከመስከረም መጨረሻ እስከ ፌብሩዋሪ አጋማሽ እንደዚህ ነበር። ይህን የምላችሁ ምንድን ነው? የመሬት መንቀጥቀጥ ችግር ወይም ተግዳሮት ያለበት ሀገር ነው። የሀገር ይህን መገንዘብ አለበት። እንኳን እኔ ብዙ ጥፋት ሳጠፋ እንኳንስ ተንቀጠቀጠ ነው የምለው። ምክንያቱም አንዳንዶቻችን በዛ መስክ እስከ 3ኛ ዲግሪ እንደዚህ ይሰራናለን። ያው በሱ ኤሪያ ነው ከመህንድስና ጋር አያይዤ ያጠናሁት። ግን ስለ እሱ ነው ማጠናው ወይም ያጠናው ይሰራልሃል እስከ ማለት ያሉ ሰዎች ስለሚያጋጥሙን ማለት ነው። እናንተ ደግሞ እዚህ ስትራክቸራል መሐንዲሶች ናቸው። እንዳጋጣሚ በተነጋገርን በተገነዘብኩ መሰረት ቢልዲንግ አዲስ አበባ ወይም ሪፍት ቫሊ አካባቢ ያሉ ከተሞች ስትሰሩ የእርዝኩዌክ ሎድ ሳትጨምሩ ኮምቢኔሽን ሰርታችሁ ታውቃላችሁ? ቸክ ሳታረጉ። አንዳንድ ጊዜ ደግሞ የእርዝኩዌክ ሎዱ ኮምቢኔሽን ገቨርን የሚያደርግበት ጊዜ ጥቂት ነው አይደለም። አሁን እንደውም አሁን ዲማንዱ ሳይጨምር አይቀርም። አሁን የኮር ጥናት ላይ ነው ያለን ሪቪው ሁኔታው የሚያሳየው እንዲሁም ሞር ዲማንድ ሊያደርግ እንደሚችል ነው የምንገምተው። ይህን ካልኩኝ በኋላ የእርዝኩዌክ ጫና ተግዳሮት መኖሩን ግንዛቤ ውስጥ ከገባ በኋላ ወደ ጂኦቴክኒካል ኢንጂነሪንግ ላምጣውና ጉዳዩን ጥያቄውን ስለሆነ ምንድን ነው ጂኦቴክኒካል ኢንጂነሪንግ ከዚህ ጋር የሚያያዘው ወይም እንዴት ነው ሊያያዝ የሚችለው? ምን ጥያቄ ይመስለኛል።
እና አድሬስ እናድርገው። ኦኬ የእርዝኩዌክ ሎድን ለምሳሌ ህንፃ ላይ ኮንሲደር ለማድረግ መጀመሪያ እዛ ሳይት ላይ የምትገነባበት ሳይት ላይ ሊመጣ የሚችለውን የመሬት የመንቀጥቀጥ መጠን መገመት ያስፈልጋል። ይሄ ጠቃላይ ጠቅለል ተብሎ ሴስሚክ ሃዛርድ አሰስመንት ይባላል። በሀገር ደረጃ በማፕ ይሰጣል። ኤምፒሪካሊ ተጠንቶ ማለት ነው። ያሉ መረጃዎች ከዚህ በፊት የነበሩ እርዝኩዌክ ሪኮርዶች ሁኖች ሁሉ ስታቲስቲካሊ ናይተው ማለት ነው። ከዛ እነሱ መሰረት አድርገን ወደፊቱን ፕሮጀክት እናደርጋለን። በዛ መሰረት አሰስመንት ይሰራና መሰረት ይቀርባል። መሐንዲሱ የሚሰራበትን ሳይት ሎኬሽን ያደርግና ኦኬ ይሄ ሃዛርድ መጠን ይህን ያህል ነው የሚል በተለያየ መልክ ይገለጻል። ይሄ ሃዛርድ አንዱ ለምሳሌ በአክሰለሬሽን ነው። መሬቱ እዚህ ቦታ ላይ መሬት መንቀጥቀጥ ከዛም ከየትም ምንጭ ይምጣ እስከ ለምሳሌ እስከዚህን ያህል አክሰለሬሽን ሊንቀሳቀስ ይችላል። ፒክ ቫሊው አናት እሷን የምንወስደው እንጂ መሬት ሲንቀጠቀጥ ለተወሰነ ሰከንድ ብዙ አክሰለሬሽን ነው የሚመዘገበው። ሂስትሪ ነው የምንመዘግበው ዊዝን ዛት ሾርት ፒሪየድ እና ፒኳን መለኪያ እናደርጋታለን። ሌሎች መለኪያ ፓራሜትሮች አሉ። እሱ ለዚህ ዲስከሽን ኢምፖርታንት ማወቅ አስፈላጊ ላይሆን ይችላል። ዋናው ነገር ግን መለኪያ አክሰለሬሽን። ስለዚህ ሳይት ኤ እና ሳይት ቢ የተለያየ ሃዛርድ ሌቭል ሊሆኑ ይችላሉ። ለምሳሌ እዚህ አዲስ አበባ ላይ ሰንጋተራ የምሰራው ህንፃ ላይ ኤክስፔክት ማድረገው አክሰለሬሽን ሮክ ሌቭል ሪፈረንስ ደግሞ እናደርጋለን። ሮክ ከአፈሩ በታች ሮክ ላይ ለምን ሁሉንም እኩል ትሪት እንድናደርግ አፈሩ ቫሪ ስለሚያደርግ ሮክ ሌቭል ላይ ያለው ሞር ለስንትን ስለሆነ፣ ስለዚህ ሮክ ሌቭል ላይ ለምሳሌ ሰንጋተራ ሊሆን 10% ኦፍ ጂ ሊሆን ይችላል ኢንተርምስ ኦፍ ግራቪቴሽናል አክሰለሬሽን ወይም 1 ሜትር ፐር ሰከንድ ስኩዌር። ወራዝ ወጣ ብዬ ደግሞ ዳምቦ ተመሳሳይ ህንፃ ለመስራት ብፈልግ ምናልባት እዛ ጋር 5% ሊሆን ይችላል፣ ሃፍ ኦፍ ኢት ሊሆን ይችላል። ኦኬ አሁን ሃዛርድ ሌቭል አምቦ ሌስ ሆነ ማለት ነው። እዚህ ሴም ስትራክቸር ነው። ኢቭን ፋውንዴሽኑ አፈሩ ምናምን አይነቱ አንድ አይነት ብናደርግ ግን ደግነቱ ሪፈረንሳችንን ሮክ አድርገናል። ይሄ የመጀመሪያው ስራ ነው። ቀጥሎ ሮኩ ላይ ከደረሰ እንግዲህ ከእርዝኩዌክ ምንጩ ዌቮች ናቸው የሚመጡት ነው። when I disturb something ምንድነው የሚሆነው? ከዛ ዲስተርብድ ከሆነ ቦታ ዌቮች ፕሮፓጌት ያደርጋሉ በሁሉም አቅጣጫ። እነዛ ዌቮች ናቸው እኛ ጋር የሚደርሱትና አሁን ይህን ትራብል ሊፈጥሩ ብለናል ብለን የምንሰጋባቸው። ይሄ ደግሞ የሚሆነው ዲፕ ኢን እርዝ ነው፣ ኢን ክረስት ኦፍ እርዝ። ይሄ የላይኛው ክረስት የምናደርገው ጠንካራው አካል የለም ድንጋዩ፣ እዛ ያለ ራፕቸሮች ናቸው ያንን የሚያመጡት። ሻሎ ሲባል 10 ኪሎ ሜትር ነው። አሁን እኛ ሀገር እርዝኩዌክ ክላሲፋይ ይደረጋል ሻሎ እርዝኩዌክ ነው፣ ግን 10 ኪሎ ሜትር አቨሬጅ። ከዛ በታችም ሊሆን ይችላል 10 ኪሎ ሜትር 10 ኪሎ ሜትር 10 ሺህ ሜትር ማለት ከዚህ 10 ሺህ ሜትር ወደ ታች። ከዛ ተነስቶ በድንጋይ ውስጥ ትራቭል አድርጎ ይመጣና አንተ ሳይት ላይ ምን አለ? አፈር አለ። ከሮኩ በላይ የአፈር ቲክነሱ ይለያያል፣ ቢሄቪየሩ ይለያያል አይደለም። አሁን ልክ እነዛ ዌቮች ድንጋዩን ለቀው ወደ አፈር ሲገቡ ሌላ ዞን ውስጥ ነው። ጠረጴዛ ላይ ወፍራም ጄሊ ያስበውና ልክ ሬክታንጉላር ጠረጴዛ አለኝ፣ ወፍራም ጄሊ 50 ሴንቲሜትር እንትን ጠረጴዛን ከዝር ሸክ አድርገው ጄሊው ሳይኖርና ጄሊው ሲኖር ጄሊው 1 ሜትር ቲክነስ ሲኖረውና 50 ሴንቲሜትር ቲክነስ ከሊማጅን ልዩነት እንደሚኖረው አይደል? በቃ አፈርህን ጄሊ በለ እንደዛ እንደማለት ነው። ይህ አፈር ያንን እነዛን ዌቮች ወይም የመጣው ሞሽን ሞዲፋይ ያደርገዋል። ሞዲፋይ ያደርገውና መሰረተ ሌቭል ላይ የሚመጣው ሞሽን
ሮክ ካለው ሌቭል ቅድም በማፕ ደረጃ ከምናውቀው የተለየ ይሆናል። ብዙ ጊዜ ያጎሉታል አፈሮች፣ ጀሊው ያጎለዋል። አሁን ያልከው እንትንህ ላይ ዲፎርሜሽን አይታይህም ጠረጴዛ ላይ ጀሊው ግን እርገበገብልሃል እንደ ጎጃም እስክስታ ማለት ነው። እና አሁን ይህ የሚሆን ከሆነ አፈሬን ኢንቨስቲጌት ሳደርግ ለዚህ ፕሮጀክት የእርዝኩዌክን ጫና ታሳቢ ማድረግ አለብኝ ማለት ነው። ስለዚህ እስቲ ያደርገዋለሁ ብትችል ሆል ሶይል ፐነትሬት አድርገህ ውረድ። እርግጥ ምን እኛ ሀገር ኦንሰርሬት ያደርጋል ደግሞ ትንሽ ሮክ አፈር ይሄ ቤድሮክ ምንለው ጠለቅ ይላል። አንዳንድ ጊዜ ከአቅም በላይ ሊሆን ስለሚችል ግድ የለም የሚልና አሁን ዓለም አቀፍ ስታንዳርድ አትሊስት 30 ሜትር ውረድ ይልሃል። አሁን ወደ ገደለው ወደ ተግባሩ ልንመጣ ነው። ቅድም ኮንሰፕቹዋሊ በአይዲያ ደረጃ ነው የነበርኳቸው። 30 ሜትር ውረድ ሲል ምን ማለት ነው? ለምንድን ነው የዛን ሳይት ኢፌክት በሶይል ክላሲፊኬሽን ሳይት ካቴጎራይዜሽን ብለን ኦኬ አፈሩ እንዲህ አይነት ከሆነ በዚህ ያህል ያጎለዋል። ለምሳሌ 30% ያጎለዋል። ፋክተር 1.3 ሊሆን ይችላል ራፍሊ እንደው ሳስቀምጠው፣ ወይም በ50% ሊሆን ይችላል፣ ወይም 100% ሊሆን ይችላል። እዚህ ግን እነዚህ ፋክተሮች ትንሾች አይደሉም። ይህን ለመናገር የሚያስችልህ አትሊስት 30 ሜትሩን ካራክተራይዝ ስታደርግ ነው። ስለዚህ ቦርሆል ኢንቨስቲጌሽንህ ቢያንስ የተወሰኑት ሚኒመም እንደዛ መውረድ አለበት ማለት ነው። ሌላም ቢሄቪየር አለ። ሃው ዳዝ የአፈር እንዴት ነው ሞዲፋይ የሚያደርገው ስንል ያ ሞዲፊኬሽን ሜል የሚለካው ሽርዌቭ ቬሎሲቲ የምንለው አለ። ምንድን ነው? ዌቮች የተለያዩ አለ። ሽርዌቭ ማለት ያው have this እና አሁን ይሄንን እንደዚህ ሳርቅ በግም ከስር ብነቀንቀው ታየዋለህ። ከስር ነው ብነቀንቀው ይወዛወዛ። ዌቭ ከዚህ ወደ ላይ ፕሮፓጌት ያደርጋል። አሁን በማረገው አይነት ወደ ጎን ነው እያረኩት ያለሁት። ይህንን ነገር ዲፎርም እንዲያደርግ እያረኩት ወደ ጎን ነው። ሰው ወደ ጎን ዲፎርም እያደረገ ግን ከስር ወደ ላይ የሚሄድ ዌቭ አለ ማለት እንደማለት ነው። አፈሩን ሰፋ አድርገህ እና እርዝኩዌኩ ሲመጣ እንዲህ ወደ ጎን የሚነጥ አይነት ሳለ ከፍ ዝቅ የሚያደርግ አይነት ዌቭም አለ የተለያዩ እና ያኛው ሼር ዌቭ የሱ ዌቭ እዛ ማቴሪያል ላይ የሚሄድበት ፍጥነት ነው ሼር ዌቭ ቬሎሲቲ ነው። እሱን በመሳሪያ መለካት ይቻላል። ወይም ደግሞ ፊልድ ኢንቨስቲጌሽን ስንሰራ ያኛውን አፎርድ ማናረግ ከሆነ አፎርደብል ግን ነው፣ በጣም ሲምፕል ነው። ኤምፒሪካሊ ከሳውንዲንግ ቴስት ላይክ ስታንዳርድ ፔኔትሬሽን ቴስት ከሚባሉ ጋር ኤምፒሪካሊ ሪሌት ነው። በሱ ኤስቲሜት እናደርግና ያ አፈር በምን ያህል ሊያጎላ እንደሚችል መገመት ያስችላል። ስለዚህ ምርምራችን የአፈር ምርምራችን ይሄንን አካውንት ወስዳል እንደ ስትራክቸሩ ኢምፖርታንስ ሲግኒፊካንስ ማለት ነው። ኦፍኮርስ የከብት በረትም ሰራ ከሆነ ይህም ማድረግ ላይ ያስፈልገኝ ይችላል። ነው ቢፈርስን ትሽል ሰራዋለሁ ትላል። ነገር ግን በጣም ጠቃሚ ስትራክቸር ከሆነ ክብደትም ይኖረዋል፣ ወደ ላይም ከፍታ ይኖረዋል። ከፍ ደግሞ ባለ ቁጥር ባይዘው ማንኛውም ኮንስትራክሽን ልክ አብሪች ምሳሌ ከዚህ ሰው ይህ አጭር ሲሆንና ይሄ ረዥም ሲሆን በጣም ይለያያል። ስትራክቸርህ ደግሞ እንደዚህ ከፍ ካለ በጨመረ ቁጥር ለምንድን ነው ኢነርሺያ ፕሮፖርሽናል ቱ ዘ ማስ ኢነርሺያ ፎርስ ይኖራል። አክሰለሬሽኑ ደግሞ ከስር ወደ ላይ እየጨመረ ነው የሚሄደው። እዛው ሲገባ ቢልዲንግ ውስጥ ሲገባ ስትራክቸር ውስጥ አክሰለሬሽኑ ይጨምራል። ኢቭን በየፍሎሩ ኮንስታንት ማስ ቢኖርህ ኮንስታንት ፍሎር ኮንስታንት ዩኒፎርም የሆነ ቢልዲንግ ብታስብ እዛ ወደ ጫፉ ጋር ስትሄድ አክሰለሬሽኑ ሀይ ስለሆነ ወደ ጎን ያለው ኢነርሺያ ፎርስ ይጨምራል። እነዛ በየፍሎሩ ያሉት የት ነው በኋላ የሚሄዱት? ተመልሰው ወደ መሰረት ነው የሚመጡት።
ሌላ በዛ ሄዱልህ ወደ አየር ተመልሶ ይመጣው እንዲህ ተጣጥፍና ይዞብህ ይመጣል። መጀመሪያ ይሄንን ስትሮንግ ማድረግ አለብህ። ስትራክቸራል ዲዛይን ዳታ ነው። ያ ደግሞ ተሰብስቦ ይመጣና ፋውንዴሽን ደግሞ ኮልዲንግሊ ዲዛይን ማድረግ አለብህ። ሶይል ስትራክቸር ኢንትራክሽን ነው። ያ ይመጣና አፈሩን ዲፎርም ያደርግብሃል። አሁን ሁለት አይነት ዌቭ ሊመጣ ነው። ከስትራክቸሩ የሚመለስ አለ፣ ከታች ቅድም ያልኩ ይመጣል። ኢንተራክት ማድረግ ይጀምራሉ። እና ሶይል ስትራክቸር ኢንተራክሽን ኢዝ ኦልሶ ኤ ጂኦቴክኒካል ኢሹ፣ ዲዛይን ኢሹ ነው። ዲዛይን ስታረግ አናላይዝ ስታረግ ፊክስ ታረጋለህ። ብዙ ጊዜ ቤዚካሊ መሆን የለበትም። ፕሪንሲፕል ዜር ኢዝ ሰም ኢንተራክሽን ዊዝ ዘ ሶይል በት ሃው ዱ ዩ አካውንት ፎር ዛት? ሶ ጂኦቴክኒካል አርዝኩዌክ ኢንጂኒየር ቢኖር በጣም ይጠቅምሃል እና አድቫይስ ይሰጥሃል። እንዲህ ሞዴል ማድረግ እንችላለን። ይህም ፍሌክሲቢሊቲ ነው አይደለም? አካውንት ማድረጊያ ሞዴልን እንዲህ ሞዲፋይ ማድረግ ይችላለን። ለዚህ ደግሞ ይህም ፓራሜትር ሰጥሃለሁ ይልሃል እና ኢት ሃዝ አ ቨሪ ቨሪ ጉድ አንድ ኢምፖርታንት ሮል ማለት ነው። ጂኦቴክኒካል ኢንጂኒሪንግ ካራክተራይዝ ለማድረግም ሞዴሊንግም ላይ ኢምፖርታንት ቦታ አለ። በጣም ጠቃሚ ብዙ ነገር ያገኘንበት ውይይት ነው። ለሰጡን ጊዜ በጣም ነው የምናመሰግነው። እንደው ግን ቀረ የሚሉት ማጠቃለያ የሚሆን ለአድማጮቻችን ለተከታዮቻችን የሚሆን ሀሳብ የሚያደርሱበት ሰዓት ነውና እስኪ ማጠቃለያ ያሰቡትን ያደርሱ። መጀመሪያ ላመሰግናችሁም ወደው እናንተን ነው። የስ ጊዜ መሰዋት ይፈልጋል። ግን ምንድነው አላማው ለህዝብና በተለይ ደግሞ ለባለሙያዎች እንዲደርስ እስከሆነ ድረስ ደርሶ ደግሞ አስተሳሰብን እንዲቃኝ እስከሆነ ድረስ እንዲህ አይነት አስተዋጽኦ መልካም ነው፣ መደረግ የሚገባው ነው። ለዚህም ነው ብዙም ሳላቅማማ ተስማምቼ ወደዚህ የመጣሁት እና በተቻለ እናንተን እንጠይቃቸዋል ባለሙያው እንዲያገኘው ይደረግ። ይሄ ጥሩ ነው። እንዲህ አይነት ውይይት ደግሞ አንድ ጊዜ ውይይት አይደለም፣ ቀጣይ በሆነ መልኩ ረጋ ብሎ አቅዶ ቅድም ያልኳቸው እኔ ተረጋግቶ እንደመስራት አስቦ እንደመስራት ውጤታማ ነገር የለም። ከሌላ ኢንትረስት ጋር እያይዘን ካጣደፍ ነው ይበላሻል እና ተረጋግቶ አስቦ በታቀደ መልኩ ቀጣይ በሆነ መልኩ እንዲሁ ደግሞ ቢጨምር ማለት ነው ቢቀጥል ደስ ይለኛል። ለዚህ ደግሞ የተለያዩ ባለሙያዎችን አፕሮች በማድረጉ ማሳተፉ ጥሩ ነው። ወደ ጂኦቴክኒካል ኢንጂነሪንግ ስመጣ በግሌ እያየሁት ያለሁት ተስፋም ነው፣ መልካም ነገርም ያለው። በሌላ በኩል ደግሞ እንደው ተስፋን የሚቀንሱ ነገሮችም አያለሁ እና እኔ እንደሚመስለኝ የሚመለከታቸው የፐብሊክ ኦፊሶች እየደጋገሙ ቢያዩ ጥሩ ነው። ጠቀሜታው ብዙ ስለሆነ ትኩረት ሰጥተነው ለሙያው አጠቃላይ ለኢንፍራስትራክቸር ለመሰረተ ልማት ግንባታ ጠቀሜታው ከፍተኛ ስለሆነ ትኩረት ሰጥተነው ብንንቀሳቀስ ጥሩ ነው። አንድ ወይ ሁለት ነገር ይዞ አይደለም መንቀሳቀስ። ቅድም እንዳልኩት በዘመቻም አይደለም። አቅደን እንስራ፣ ሲስተም ይዘርጋ። ለዚህ አፕሮፕሪየት የሆነው የመንግስት አካል ትልቅ ኃላፊነት አለው። ሌሎችም አካላት ተቋማት ራሳቸው አስተዋጽኦ አላቸው፣ ግለሰቦች ሳይቀሩ። ይሄ ከሌላ ነገር ጋር ማያያዝ የለብንም።
በተለይ በምንም አይነት ከፖለቲካ ጋር ሊያያዝ የሚችል ነገር አይደለም፣ መያያዝ የለበትም። ያም አስተዋጽኦ ሊያደርግ የሚችል ግለሰብም በምንም አይነት በፖለቲካ አይን ሊታይ አይገባውም። በምንም አይነት ሞኝነት ነው። ይህን ካረገ ሙያተኛ ስንፈልግ አሁን ከውጭ ማምጣት ቢያስፈልገን ሙያውን ነው የምናየው ወይስ ዜግነቱን የምናየው? ይሄ ነው አየው። የውስጡን ደግሞ ከዚህ የበለጠ መጠቀም መቻል አለብን። በምንም አይነት ይህንን ከእንትናችን ማውጣት አለብን። ሻሎ ይሆናል አለ በዛ አስተሳሰባቸው በጣም ሻሎ ይሆናል። ውጤት የሚባል ነገር አይኖርም። ቅብ ነው የሚሆነው፣ ምንሰራው ቅብ ነው የሚሆነው። ይፈርሳል፣ ይራገፋል ጊዜውን ጠብቆ እና ስሩን እናስይዘው። ይሄ ደግሞ ከመሰረት ጋር የተያዘ ስለሆነ አሁን የምንነጋገርበት በእውነቱ ነው የምላችሁ፣ መሰረት ነው። ስለዚህ የምንሰራቸውን ስራዎች ሁሉ ጥሩ መሰረት ለማስያዝ ምንጊዜም ቀና አስተሳሰብ፣ ፍላጎት እና ተግባራዊ ተሳትፎ ልናደርግ ይገባል ይላሉ። እሺ፣ አመሰግናለሁ። እንግዲህ የገንቢው ፖድካስት ተከታዮች የዛሬ ውይይታችን እዚህ ላይ የምናበቃ ይሆናል። በቀጣይ ደግሞ ሌሎች እንግዶችን ይዘን እንገናኛለን። እስከ ሳምንት በያላችሁበት መልካም ሳምንት።